በዚህ ዘመን የጸጋ ስጦታዎች ሙሉ አሉ ወይስ በሐዋርያት ዘመን አብቅተዋል ይላል። የጸጋ ስጦታዎች በዚህ ዘመን አሉ ወይስ በሐዋርያት ዘመን አብቅተዋል ይላል። እንትን ሊያረጉን ነው የሆነ ቡድን አላቸው መሰለኝ። የጸጋ ስጦታ ይቀጥላል፣ ቀርቷል፣ ተቋርጧል እና የሆነ ቡድን አላቸው። እንዴትም ብላችሁ የሆነ ቡድን ውስጥ ልትከቱን ነው። ብንሞት እኛ ካልቪን የሚባል ሰውዬ ፈረንጅ አናውቅም፣ አርሚን የሚባል ፈረንጅ አናውቅም። አሁን ደግሞ ምንድን ነው ተቋርጧሊስት አናውቃቸውም፣ ቀጥሏሊስትንም አናውቃቸውም። ይኸው ይሄ ብቻ ነው እኛ ጋር ያለው። እንድንገባ ይፈልጋል ሰው እንዴትም ብሎ ካልቪን ሊያደርገን። ካልቪን የሚባል ፈረንጅ አለ መሰለኝ። እኔ ከኦርቶዶክስ ነው የወጣው፣ አትናቲዮስን ነው ማቀው፣ ቄርሎስን ነው ማቀው። እና ያኛው የአርሚኒስት ወገን የካልቪኒስት ወገንና ካንተ ፈረንጅ የኔ ፈረንጅ ይበልጣል ነው ክርክራቸው። እኛ ደግሞ ብንሞት ፈረንጅ አንከተልም። ካልቪን የሚባለውን ሰውዬም ልናቀው አንፈልግም፣ አያቀንም እሱ። ጳውሎስ መቻንሶን ነው ለመዳናችን ለዋስትናችን። ጳውሎስና ኢየሱስ አንዱ መስዋዕት አንዱ አስተማሪ በቁናል። ያሁኑ ጥያቄ ምን የሚል ነው? ጸጋ ስጦታ በዚህ ዘመን በሙላት አሉ ወይስ በሐዋርያት ዘመን አብቅተዋል? ሲሰሩ ካያቸው አሉ፣ ካልሰሩ ደግሞ የሉም። ቀላል ካያው እኔ ሲሰሩ ካያው አሉ ማለት ነው። ካላየው ደግሞ እንግዲህ የሉም ማለት ነው። ቀላል ለምሳሌ አሁን ሐዋርያት የሉም። የጸጋ ስጦታ ብቻ ሳይሆን ስልጣን ስለሆነ የጸጋ ስጦታ ከባለ 50 በኋላ ነው የመጣው። የጸጋ መንፈስ ቅዱስ ሲወርድ ቤተክርስቲያን ስትጀምር ልደቷ፣ ከዛ በኋላ የጸጋ ስጦታዎች መጡ። ሐዋርያት ግን ኢየሱስ ሳይሞት ሁሉ በፊት ነው የተሰጠው። ስለዚህ ከጸጋ ስጦታ ወጣ ይላል ማለት ነው። ኢየሱስ አልሞተም። ማቴዎስ 10 ላይ 12 መረጣ፣ ሐዋርያት አድርጎ ሾማቸው። አስብ፣ አልሞተምም አልተነሳም። ለኃጢአታችን አልሞተም፣ እኛን ለማጽደቅም አልተነሳም፣ መንፈስ ቅዱስም አልመጣም። ግን ሐዋርያት ነበሩ። ለዚህ ሐዋርያነት የጸጋ ስጦታ ብቻ ሳይሆን አውቶሪቲ ነው፣ ስልጣን ነው። የመጨረሻው ሐዋርያ ዮሐንስ ነው። በ98 96 ገደማ ታይቷል። ከሱ በኋላ 12ቱም ሐዋርያት እኔ ደስ የሚለኝ እኛ ስለምንሞት ወይም እኛ ልንሞት ስለምንችል ይሄን ጸጋ ሐዋርያነት ማሸጋገር እንፈልጋለን ብለው እጅ ጭነው እንኳን አንድን ሰው ሐዋርያ አድርገው አላሻገሩትም። እዛ ነው ሐዋርያነት የማይሻገር ጸጋ የሆነው። ስለዚህ ዛሬ ላይ ሐዋርያው በቀለ፣ ሐዋርያው ማሞ፣ ነገ ደግሞ ሐዋርያዊት አልማዝ ይመጣሉ። እነዚህ ሐዋርያት ናቸው ስትል ነው፣ በጭራሽ ሐዋርያት አይደሉም። ዛሬ እከሌ ብለህ የምትጠራል የትኛው አፖስትል እንትና በጭራሽ ሐዋርያነት ስልጣን ነው። እነዚህ ሰዎች ሐዋርያው ከሆኑ የሐዋርያነትን ስልጣን ያሳዩ። ቢያንስ 4-5 አይነት ስልጣን አላቸው። አንዷን ያሳዩ ማለት። እነዚህ ስም ብቻ ነው እየሰሩ ያሉት። ግን የተልእኮ ስራ የወንጌላዊ ቢሊግራምን የሚያክል ሰው ዓለምን እየዞረ ወንጌላዊ ቢሊግራም ነው የምንለው። ቢሊግራምን የሚያክል ሰው ዓለምን ዞሮ ሐዋርያው ቢሊግራም ተብሎ አያውቅም። አይ ስለሚዞሩ ነው ስለሚጓዙ ነው አገርን ካልክ ቢሊግራምን የሚያክል ዓለምን የዞረ የለም። ኮሚኒስት ራሻን በኮሚኒዝም ጊዜ ስቴዲየም ላይ ወታደር ሃሌሉያ መዝሙርን አስጠንቶ ያዘመረና ኮንፈረንስ ያደረገ ወንጌላዊ ሬናርድ ቦንኬ ዓለምን ዞሮ ነው ወንጌል ያስተማረው። ግን ወንጌላዊ ቦንኬ ነው እስኪሞት። ሐዋርያው ቦንኬ አይደለም። እኛ ሰፈር ያለው ልጅ ግን ከተማውን እንኳን ሳያዳርስ እንዴት ነው ሐዋርያ ሆነው? በመዞርም ከሆነ ስልጣን ከሆነ ደግሞ ዛሬ ኢትዮጵያ ውስጥ ሐዋርያ ተብሎ የሚጠሩ 5 እና 6 ዛሬ 100 ሆነዋል። አሉ የምትላቸው አንዳቸውም ስልጣኑ የላቸው። ቅዱስ መጽሐፍ አይችሉም። 1 ኢየሱስን በስጋ አይን አላዩትም። 2 በአብና በወልድ ቀጥታ አልተሾሙም። ወይ ራሳቸውን ወይ ቤተክርስቲያን ነች ሾመቻቸው። ስለዚህ እየመረጥን ነው የምናወራው ማለት ነው። ቀጥሎ በታምራት ታምናለህ ልትለኝ ነው። እግዚአብሔር ካለ ተአምር ይቀጥላል። እግዚአብሔር ካለ ተአምር አለ። አሁን ራሱ ማስተምር በተአምር ነው። እያገለገልንም ያለ ነው በተአምራት ነው። የግድ ግን ሙታን እንዲነሱ ግን አልጠብቅም። የግድ ተአምር አለና
ሐዋርያት ሙታን አስነስተዋል። እኛም ካላስነሳን ካልከኝ ግን አፈጻጸምና አሰራርን ግን እንቃወማለን። ሙታን እግዚአብሔር ግን ማስነሳት ይችላል በዚህ ዘመን ተብሎ አይጠየቅም። እግዚአብሔር ምን የሚያቅተዋል? ሙታንን አስነስቶ ማስሮጥ ዛሬም ይችላል። ግን አምላክ ስለሆነ በእኛ ምኞት አይሰራም። እኛ ስለፈለግን አይሰራም። ያኔም ምክንያት አለው። ቃሉን ለማጽናት ነበረ፣ ቃሉን አጸና። አሁን የጸና ቃል ነው ያለን። እኔ በምልክትና በድንቅ የማጸናው ቃል የለኝም። በምልክትና በድንቅ ያጸኑት ነበር። የአዲሱን ኪዳን ቃል ተጽፎ አልቋል። በምልክትና በድንቅ የጸና 27 የአዲስ ኪዳን መጽሐፍ እጃችን አለ። እግዚአብሔር ዛሬ ሰው ይፈውሳል? አዎ። የሞተ ያስነሳል? አዎ። ለማስነሳት ግን የሞተ ዴቭ ትጣጣራለህ? አልሞክረውም። ያኔም ተጣጥረው አልተነሳላቸውም። እሱ ማስነሳት ስለፈለገ። ይሄን ይመስላል ወንድሜ። በተረፈኛ ተቋርጧሊስትም ምን እንደሚሉ አናቅም፣ ቀጥሏሊስቶችም ምን እንደሚሉ አናቅም። መጽሐፉ ላይ ያለውንና አፈጻጸሙን ነው እኛ የምናወራው ለማለት ነው። ጸጋ ይብዛል።